አቶ ግርማይ ሽጥላ በነበራቸው የመሪነት ወቅት ለክልልና ለሀገር ሁለንተናዊ ለውጥ ያለረፍት በመስራት ለሌሎች መሪዎች አርአያነት ያለው ተግባር ሲፈጽሙ እንደነበር አሚኮ ያነጋገራቸው የክልሉ ከፍተኛ መሪዎች ተናግረዋል። የፖለቲካ ፍላጎትን በሰላማዊ ትግል ከማረጋገጥ ባለፈ ለህዝብ የቆመን መሪ በመግደል የሚገኝ ጥቅም አለመኖሩን በመገንዘብ ህዝቡ ለህግ የበላይነት መረጋገጥ ርብርብ ማድረግ እንዳለበት ማስገንዝበዋል። ዘጋቢያችን ስማቸው ሸት ያነጋግሯቸዋል። ቀጥሎ ይቀርባል። አማራ ክልል አስተማማኝ ሰላም እንዲሰፍን የህግ የበላይነት እንዲረጋገጥ እንደዚሁም ደግሞ ክልላችን የኢኮኖሚና የማህበራዊ ልማት ዘርፎች የተሻለ አፈጻጸም እንዲመጣ ከፍተኛ ጥረት እያደረጉ ነበር የነበረው። በመግባራቸውም ቢሆን በጣም ሰው አክባሪ አመራር ናቸው። ከጓደኞቻቸው ጋር ተባብሮ ለመስራት ተቀናይቶ ለመስራት ለአመራር ግንኙነት በጣም የተመቸ ባህሪ የነበራቸው ናቸው ማለት ነው። አቶ ግርማይ ሽጥላ እውነት ለመናገር በግል ባህሪያቸው ካያቸው ደግ ናቸው። ከሰው ጋር የመግባባት ችሎታ አላቸው። ደግ ናቸው። በሐሳብ ያምናሉ። የፖለቲካ አቋማቸውን ለክልሉ በማገልገል ረገድም ካያቸው ሐሳብ አላቸው። ሐሳብ ይተነትናሉ። አንድን ነገር የሚያነጋግሩ ከሆነ ስራቸውንም ሊሰሩ ከፈለጉ በሐሳብ የበላይነት ያምናሉ። ሐሳብ ይተነትናሉ። የሚያዋጣውን መንገድ ግራና ቀኝ ያያሉ። እነዚህ ሰዎች የሞቱት የኋላ ሞታቸውን የሞቱት ምናልባት የሚቆረቁረው ቤተሰባቸውን ሀገራቸውን በመምራት የሚፈልጉትን የእድገት ደረጃ የልማት ደረጃ ፍላጎታቸውን ሲያሳኩ መሞታቸው እጅግ በጣም የሚያሳዝነን ቢሆንም እነዚህ የሞቱት የኋላ ሞታቸው ከሁሉ በላይ ደግሞ በጣም ትልቅ ጉዳት እየሆነ ያለው የአማራ ህዝብ ጥያቄዎች የአማራ የመልማት ጥያቄዎች የአማራ የፖለቲካ ጥያቄዎች የአማራ ክልል የማንነት ጥያቄዎች የአማራ ክልል ዲሞክራሲ ጥያቄዎች ገና በውዝፍና በእንጥልጥል ላይ ያሉ ጉዳዮች ናቸው። እነዚህን ጥያቄዎች ወደፊት ለመፍታት በመናደርገው ጥረት ይሄንን ጥረት በግንባር ቀደምትነት መርተው ወደፊት ይወስዳሉ የሚባሉ አመራሮች ከፊት እየተቀጩ መምጣታቸው እጅግ በጣም የሚያሳዝን ነው። እኔ ክልላችን ህዝባችንም እነኚህ ከፊት ሆነው የሚመሩ አመራሮች ሲጀምር ለማን ነው የሚያገለግሉት? ለማን ነው የሚወጡ የሚወርዱት? የሚጎልም ካለ እንዴት ነው እየተመካከርን አብረን የምንዘልቀው የሚለው ላይ በሰከነ መንገድ መምከር መነጋገር ያስፈልጋል። ክልል አንድ ህዝብ ከችግር የሚወጣው የዚህ አቅሙ ያላቸው ብቃቱ ያላቸው ሰዎች ፊት ለፊት ወጥተው ሐሳብ አንስተው ተነጋግረው ተከራክረው ወደፊት እንዲያሻግሩት እድሉን መስጠት ነው እንጂ በሆነ ሐሳብ ያልተመቸ ጊዜ ይሄ የመቋጫው ይሄ ነው የሚሆን ብሎ በሰው የራስን ሰው ለሀገር የሚሰራን ሰው ኢትዮጵያ ማን አላት? ሰዎቿ በዚህ መንገድ እየተቀነሱ ከሄዱ ማን ነው ኢትዮጵያን የሚያሻግራት? የአማራ ክልል ማህፀን አመራር የማፍራት አመራር የማውጣት ልማድና ባህሪ ያለው ነው። አሁንም አመራር ይወጣል፣ በእርግጠኝነት ይወጣል። የአማራ ህዝብ ጥያቄዎችም ለጊዜው ይገቱ ይሆናል እንጂ ለጊዜው ተገተው ሊቆሙበት የሚችሉበት ሁኔታ ሊኖር ይችላል እንጂ ወደፊት በተሻለ አመራር ብቃት ባለው አመራር ወደፊት መድረሳቸው አይቀርም። የሚያሳዝነው በእንደዚህ አይነት ጽንፈኞች የአማራ ክልል ህዝብ ጥያቄዎች ወደፊት ሊያራምዱ የሚችሉ አመራሮች በእንዲህ አይነት አደጋ ውስጥ በእንዲህ አይነት ችግር ውስጥ ሰለባ የሆኑ መቅረታቸው እጅግ በጣም የሚያሳዝን ነው። ስለዚህ በአጠቃላይ ህዝባችንም ከሌሎች ሆን ተብለው ከሚረጩ አሉባልታዎች እና መርዘኛ ወሬዎች በመቆጠብ በማሰላሰል በማሰብ በያማራ ህዝብ ጥያቄዎችን ያማራ ክልል ህዝብ ወደፊት ለማራመድ የሚያስችሉ አመራሮችን በመቅጨት ሁነኛ መፍትሄ እንደማይመጣ እነዚህን ጽንፈኞች ሊታገላቸው ለህግ የበላይነትን ሊያረጋግጥባቸው እንደዚሁም ደግሞ አስፈላጊ ሆኖ ከተገኘም እስከ መጨረሻው ድረስ እርምጃን በመንግስት በሚያደርገው ጥረት ከመንግስት ጎን ተሰልፎ ይህን ማድረግ እንዳለበትም እምነቴ የጸና ነው። ቁጭ ብሎ መምከር መነጋገር ከቀጣይ አኳያም ያለንበትን ሁኔታ የማወቅ ያለንበትን ሁኔታ አውቆ ከዚህ የሚያሻግረን ሰላም ነው፣ መነጋገር ነው፣ ቁርሾ አይደለም፣ ጠብ አይደለም፣ መገዳደል አይደለም። ከሁሉም ነገር የሚያወጣን መነጋገርና መስማማት ነው፣ ወደ አንድ ሐሳብ መምጣት ነው ለሚለው እድል መስጠት ነው። በመነጋገር ለምን ጊዜ አይጠፋም?
ለምን ቁጭ ብለን አንድ መድረክ ሁለት መድረክ ሶስት መድረክ ለምን አንነጋገርም?